ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አሰላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወትነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ ምንም ያወጣል። ሉዊስ ኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቻ አላቅም ነው የምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው የምልህ በእርግጠኝነት አልተጎዳም። በምን ዳወኩ ልንገርህ። ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሱ አናወራም። 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላይ ወዲያውኑ 64 ደቂቃ ራይስና ዮኬሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ። ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባህ። እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠናል። ገባህ? በጎል ስኮርድ ማንሲቲ በልጠናል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገናል። አሁን ሰኞ ላበላብ ነው የምትሆኙ ነው የምልሽ። ገባህ? ኤቨርተን የልጅነቴ we are the gunners። እንዴት ነው ምን ችለው በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታር ቦይ የምንል ገባ አይደለም? ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሃሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያል በጣም ነው የምትችለው። ይሄንን ቪዲዮ ማለት ነው መጨረሻ ላይ አንድ መረጃ ነግራለሁ። አንድ ሊጠቅመው የሚችል ሰው ስላለ ሼር እንድታደርግለት። ከዛ በተጨማሪ ስንት ይላል ቋጣሪያን ስንት ይላል እስቲ ንገሩኝ። ፈርስት ሃፍ አስተኛ ናችሁ። ፈርስት ሃፍ አጋደምንሽ። ሰከንድ ሃፍ በቃ ቀብረር ብለን ሳካዬን ቁጭውን ለማክሰኞኛ በትልቁ መረገና ገድያ አለብን። ለነገሩ አትሌቲኮን ለጠፍ ነው የምናደርጋት፣ ጠጓን ነው የምናይዛት። ዛሬ ግን ሚኬል አርቴታ የሚገርም ስራ ነው የሰራው። ይሄን ማሊያ አሁን እጨፍርበታለሁ፣ ቁጭ ነው የማደርገው። ከነገ ጀምሮ የኤቨርተን ደጋፊ ነኝ። በዚህ ሰዓት ማለት ነው ክለባችን ለዋንጫ እየተፎካከረበት ባለበት ሰዓት ላይ 2 ጎልና 1 አሲስት ማድረግ በ45 ደቂቃ ውስጥ ቀልድ አይደለም። ይህንን ነው የምንፈልገው። ቪክቶር ዮኬሬስ ንጉሱ ባለበት ዛሬ ቴሪ ዳንኤል ኦንሪ ባይዘው ኤምሬስ ተገኝቶ እያየው ነበር። 14 ቁጥሩ ኢንሴፍ ሃንድስ ነው ያለው። በቃ ኢንሴፍ ሃንድስ። አሰልጣኝ ሚኬል አርቴታ በአባታችን አርሰን ቬንገር ተይዞ የነበረውን ሪከርድ አሻሽሎታል። አርሰን ቬንገር በ60 ጨዋታ 39 ዊን ነበራቸው። ዋንጫ የበላ ኢንቪንሲብል የሆነበት አመት ላይ ማለት ነው። ሚኬል አርቴታ ዛሬ ፍሏም ይጦልባቸዋል እና እኔ ቋጥሬባችሁ ነው። እሺ ይሄን ለማለት ነው። ዩሊያንስን ከ5 ቢ5 እግዚአብሔር ይስጥ ዘሪውን እግዚአብሔር ይስጥ። ዋናው ያንተ ማቋጠር ነው። አንተ ባቡዬ ቢሆን ሄደናል እኮ ወንድሜ ሄደናል። እድሜ ላንተ የዓይን አምላክ አባት። እንኳን አንተ ይቋጠርክ ወንድሜ፣ እንኳን አንተ ይቋጠርክ። ባንተ አይሆንማ። አንተ ልጅ አረ ምን ተጫዋቾቹ ምን አረጉክ? ለምንድን ነው እንደዚህ የምትጫወትባቸው? እንዴ ገና ያላለቁ ብዙ ጨዋታዎች አሉ እኮ። አረ ተው
ስትመለስ መከራ ሳትመለስ መከራ የጠላቶች አፍ የኔ አባት እንኳን ተመለስክልኝ አንተ ማለት ነው ከዚህ እከክ ማዱኬ ማለት ነው በሙሉ አቋሙ ካለው ማዱኬ አንተ በከራንች ቦታ ላይ ተኛ ወንድሜ አንተ በከራንች ተኛ የኔ ጌታዬ አባ እንደው ላንተ ምንስ ቢደረግ እንዲ ጉርታን ነበር እስኪ ቦታክ ነው በቃ ቦታክ ነው የኔ አባት እንዲ ስክክን ያልከው አሁን ለማክሰኞ ማን ይጀምር ነው ዙቤሜንዲ እስኪሊ በቃ ይሄ ነው የሚያጨቃጭቀን ሌላ ምንም የሚያጨቃጭቀን ነገር የለም ራይስ በቆንጆ ሳን የተቀየርክ አርሰናል በቃ ሳምንቱ ሙሉ ስላንተ ነው የሚወራው ወንድሜ ስለ ነገው ጨዋታ አያገባንም ምናምን ደርቢ የራሳችሁ ጉዳይ 35ኛ ሳምንት ላይ ፍሬ ከዳኝ ማማክ እስካሁን በተመተዴት ለምን ሶስት ጨዋታ ጉድ ይቅር ያልገባኝ እንዳልገባኝ ግራ ገባኝ የገባኝ እንዳልገባኝ ግራ ገባኝ አለ ማፈር አለብህ ሁሉም ያቋማ ማፈር አለብህ አንገትን መዝፋት አለብህ ተለጣፍቆ የማንቂያ ደውል ባልደውል እኮ ወያለው ዛሬ 6 ባዶ እኮ ለጥጦቷል እኮ ሁሉም እኮ ወያላ ደሙ እንደደነ ኳስ ጀመርክ እንዴ ሐራም ፉትቦል አልነበር የምትጮተው መቼ ነው እንደዚህ ጀመርኩ እንደዚህ ነው ወያላ እንደዚህ ነው ወይ አርሰናል 3 ፉላም 0 የተረዳናቸው 5 ነገሮች ማስክ ማስላት ሲቹዌሽን ማለት ነው ማይልስ ሉዊስ ስኬሊ ሚድፊልድ ላይ ሴንቴሪያን አመቱን ሙሉ ግን ዛሬ የሚገርም ፐርፎርማንስ ዲፌንስ ላይ ኢንተርሴፕሽን ወደፊት ኳስ ማቀበልሽ አታክነሽ ፓሲንግ ነሽ ምንድነው የምትፈልጊው የፈለግሽው ነገር ይደረግልሻል የሆነ ፐርፎርማንስን ያሳየ አርቴታ አሪስኩን ወስዶ ዛሬ በታሪኩ ለመጀመሪያ ጊዜ 19 ዓመት ተጫዋች ልጅ ሚድፊልድ ቦታ ላይ ተጫውቷል ከዛ ከሌፍት ባክ ቦታ ላይ ተነስቶ የሚገርም ፐርፎርማንስ ነው ያሳየ ስኬሊ ይችላል ማለት ነገር ግን ማን ኦፍ ዘ ማች እንደምንም ያቅዱት ቀጣይ ሁለት ተጫዋቾች አሉ ሁለተኛ የተረዳው ነገር ሳታቁ ሰዎችን አትናቁ ይላል ይሄ ሳካን ይናፈቀን ተጉርቶ ያጣነውን እኛ ነው የምናቀው ማለት ዛሬ ምን አይነት ቡካዮ ላይ ነው ሂ ራኒት ባክ ወደ 2022 23 ምን 24 ቢፎር ዘ ሃምስትሪንግ እንዴት ነው ዲሲዥን ሜኪንግ መስራት ያለበትን የሚያክ ተጫዋች ኢንተለጀንቴ ማለት እንደዚህ አርጎ ዲሜኔዝም በቀኝ ተቻለሽ ፊኒሺንግ አራንቺ ተቻለሽ ማለት ሶስተኛ ሰው ቡካዮ ሶስተኛ ቆይ በአርሰናል ማሊያ ማለት ነው እንደዚህ አስደስተኛ አታውቅም ማለት ከዚህ የተሻለ ጨዋታ ለምሳሌ የቶተንሃም ጨዋታ ላይ ቫይታል የሆኑ ነጥቦች ግን ይሄ ጨዋታ ምን ያክል ትልቅ ጨዋታ እንደሆነ አስባችሁታል ቤስት ፐርፎርማንስ ኢን አርሰናል ከገባ ጀምሮ ማለት ማናው ጦማሪያም ትችላለህ 14 ቁጥር ቪክቶሪዮ ኬሬስ አራት እየተረዳው ሲሳሳት ብቻ አይደለም ልክ ሲሆንም ትችላለህ ማለት አለብህ ማለት ዙሜንዲን አስቀመጣ አይደለ ስኬሊን አስገባ ማጥቃት ያለበት ጨዋታ ሂንካፔን አስቀመጣ ያስፈልገዋል ለማክሰኞ ካላፊዮሪን አስገባ ቡካዮ ለረፍት ላይ ነይ ቁጭ በይ ማዱዌክ ይከላከላል አለ ራይስና ቁጭ በል አሁን እዚህ ጋር የቀረው ጨዋታ ደግሞ መጨረስ የሚችሉ ጨዋታ ኤዜና ቁጭ በል ዳው ትችላለህ የሚገርም ሰራ ነው ዛሬ ሚኬል አርቴታ ይሰራው ሱፐር ሚኬል አርቴታ 5 እየተረዳ ነው ቶፕ ኦፍ ዘ ሊግ ወለዮ ኤል 6 ነጥብ ነው ሁለት ጨዋታ ይቀራቸዋል ሁለት ጨዋታ ያሸንፍ 4 ጎል ዲፈረንስ አድርገናል አይደል ከዚህ በኋላ ፕሬሸሩ ላይ ነው እነሱ ላይ ነው በቃ ነገ ምን ብልና ለእንትናን ጨዋታ ከነገ ወዲያ ማለት ነው እንዲዘን የምቆጠረው አንድ ሰው እንዳይቀር ኤቨርተን ዴቪል ሞይ ፎር ላይፍ ካሞን ዩኬንስ ግባን ናውጣው እናቴ ትሙት ስለምንችር አርሰናል 3 ፉላም 0 ከዛም በላይ ማግባት ነበረብን አዝነልላቸው ነው ይላል አባቴ እንኳን ደስ አላችሁ የመድፉ ቤተሰቦች እንኳን ደስ አላችሁ ግባና አውጣው ምድረ ቋጣሪ
ምን አይነት ጨዋታን የተመለከት ነው የመድፎ ቤተሰቦች? ክለባችን እንግዲህ 3-0 በሆነ ውጤት ማሸነፍ ችሏል። ቡካዮ ሳካ 1 ጎል ሲያስቆጥር ቪክተር ዮኬሬሽ ደግሞ 2 ጎሎችን ማስቆጠር ችሏል። ቡካዮ ሳካ ለዚህ ቡድን ምን ያህል ወሳኝ ተጫዋች እንደሆነ በዛሬው ጨዋታ ላይ በደንብ አስመልክቶናል ብዬ አስባለሁ። የመጀመሪያ አጋማሽ ላይ ያሳየን እንቅስቃሴ እጅግ በጣም የሚገርም ነበረ። ቡካዮ ሳካም በዛሬው ጨዋታ ላይ 1 ጎልና 1 አሲስት ማስመዝገብ ችሏል። በተጨማሪም ለመጀመሪያ ጊዜ መሀል ሜዳ ላይ ሙሉ ጨዋታ ተሰልፎ የተጫወተው ማይልስ ሉዊስ ስኬሊ በጣም ምርጥ ብቃት አስመልክቶናል። ዛሬው ጨዋታ ላይ በጣም ምርጥ ብቃቱን ያስመለከተን ቪክተር ዮኬሬሽ በዛሬው ጨዋታ ላይ 2 ጎሎችና 1 አሲስት ማስመዝገብ ችሏል። እንዲሁም ደግሞ በአጠቃላይ 20 ጎሎችና 3 አሲስት ማስመዝገብ ችሏል። መጀመሪያ አጋማሽ ላይ በጣም ተጭነን እየተጫወትን ጎሎችን ለማግባት ሞክረን ነበር፣ እሱም ተሳክቶልናል። ሁለተኛ አጋማሽ ላይ ደግሞ ጌም ማኔጅመንት ነበረ። በደንብ ጌሙን ማኔጅ አድርገን ምንም አይነት ጎል ሳይቆጠርብን ጨዋታውን 3-0 በሆነ ውጤት ማሸነፍ ችለናል። እንዲሁም ደግሞ በዛሬው ጨዋታ ላይ እንደ ጥሩ ነገር መነሳት ያለበት ነገር ዋና የክለባችንን ተጫዋቾች እንደነ ቡካዮ ሳካ፣ ዴክላን ራይስን የመሳሰሉ ተጫዋቾችን በደንብ አድርገን ለማክሰኞ ጨዋታ ማሳረፍ ችለናል። አጠቃላይ መድፎ ቤተሰቦች የዛሬውን ጨዋታ አሸንፈን ማንቸስተር ሲቲ እስከሚጫወት ድረስ ሊጉን በ6 ነጥብ መምራት ጀምረናል። ከዛ በተጨማሪም የጎል ልዩነቱን ወደ 4 ከፍ አድርገናል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ግባና ውጣው ሀቢቢ፣ የምር እንችላለን። የሚገርም ጨዋታ ጋር ማለት 3 ጎል ከ3 ነጥብ ጋር በቃ ፈርስት ሃፍ ስፔሻሊ በቃ በዚህ ሲዝን ላይክ 2016 ከገባ ጀምሮ የሚገርም ፐርፎርማንስ ያሳየንበት ብቻ ጽድት ያለ ነገር ማለት ነው። አረ በእናትህ አረ በለው ስኬሊ ላይ የሰራ ወንጀል ሚኬል አርቴታ መቼም ነው አፍም ማለት ሲቀጥል ራይስ ትለያለህ፣ ቡካዮ ሳካ፣ ቪክተር ዮኬሬሽ ጉድ አጃኢብ የሆነ ነገር ነው። ሊያንድሮ ትሮሳርድ፣ ኤብሪቼ ኢዜ ዲፌንሱ እንዳለ ሆኖ ቤንጃሚን ዋይት ለራሱ ከሌላው ጊዜ የተሻለ ሪካርዶ ካላፊዮሪ ብቻ ደስ የሚል ነገር ነው ማለት ነው። ወሳኝ ድል ነው። በሌሎች ቪዲዮዎች ይመጣል። ብዙ የምናደንቀው ሰው አለ። በደንብ ኮፒ ሊንክ አድርጉት ቪዲዮውን በደንብ ደግሞ ማለት ነው ፎሎ እያደረጋችሁ ይመቻችሁ። የዛሬው አርሰናል ደግሞ ግዛ ኪታ አባቱን የመጣው ምን አይነት አጮት ነው የምትጮተው? አፕሪል አለቀ። ለዛ ነው ሜይ ስለገባ ነው እንደምትጮተው። አተ እግዚአብሔርን ደነገጥኩኝ እኮ እኔ። በዛው አለቀ። በፈርስት ሃፍ 3-0 ማንጫ ነው እንዳለ እንዴ! ምንድነው እግዚአብሔርን አንተ እኔ በአንድ ሹቶን ታርጌት እኮ ነው የወጡት እነዚህ 9 አርሰናል 9 ሹቶን ታርጌት፣ ፉላም በአንድ ሹቶን ታርጌት ነው የወጣው። አለቀ። እሱም አሁን በመጨረሻ ሰዓት ነው የሚሞካከሩት። 0 ነበር አይቻለሁ በደንብ። ወይኔ ፉላም ግን እግዚአብሔርን ስንት ነገር እኮ ጠብቄ እንደነበር ዛሬን ቀን ቅዳሜን በቃ የሆነ ነገር ይፈጠራል፣ በቃ ጫና ያረጋልበታል ብዬ እንካ በቃ 3 ነጥብ ሲቲ በቃ እንዳለ ሲቲ ላይ ብጮታውን እኔ አውቀዋለሁ እኮ ፉላምን የወከተ። እሺ 3-0 ተጠናቋል ማለት ነው። ያው ምንም አዲስ ነገር የለም፣ እንደ ፈርስት ሃፉ ነው። ጥሩ ነው ዛሬ አርሰናል የተጫወተው። የፉላም በጣም ቅሽምና ሳለ ሆኖ ያው ምንም በቃ ሰከንድ ሃፍ ላይ ደግሞ የታወቀ ነው መቼስ ፉላም ካምባክ ያደርጋል ብለን አንጠብቅም። ወልቭስ ያኔ ያሳየንን ምናልባት እንጠብቅ ነበረ፣ ግን ጭራሽ ፉላም ከወልቭስም የባሰው ነበር። ምንም ተስፋ የሚባል ነገር አይሰጥማል። እኔ እንደውም ቢቸግረኝ ነጥብ ለመጣል ሳይሆን ጎል አትሊስት 1-2 እንዲያገቡ መቋጠር ጀመርኩኝ። አሁን እኛ 2-0 ኦር ደግሞ 3-1 ካሸነፍ ነው አንደኛ ደረጃን የምንይዘው ማለት ነው። 76 ነጥብ ቢኖረንም 41 ሆኗል ጎል ዲፍረንሳቸው፣ የኛ 37 ነው። ስለዚህ በ4 ጎል ዲፍረንስ ይበልጡናል። ፉላም ቢኖረኝ በእናት ራስ ላይ ጠብጥቤ አሳደገው ነበር ያን ጎል ዲፍረንስ። ለማንኛውም ኖርምዬ ነው ይሄ በጎል ዲፍረንስ ምናምን የሚበላ ሊግ አይደለም። አሳምነን በነጥብ እንደምንበለው በክለብ ይተማመናለሁ። ፒስ። የአርሰናል ነው የሚጫወተው አላላችሁም እንዴ? እና ሲቲ ምን ያደርጋል ደግሞ? ከመቼ ወዲህ ነው ቀይ መልበስ የጀመረው ሲቲ? መቼስ አርሰናል ራሱ ነው ይሄ ሁሉ ጎል ያዘነበው አትሉኝ? አንድ ጎል አስለምዶን ዛሬ ምን ነው ድንገት ቅይር? ኧረ ይሄ ራሱ ሲቲ ነው አርሰናል ነገር የሚጫወተው ማለት እንደዛ እንተማመን። ባለፈው ቻምፒየንስ ሊግ ዋላ እዛ አየ። አረ አርሰናል እንረጋጋ እንዴ! ሲቲ አለ ግን አለ 6 ፖይንት ምናምን ያ 9 ፖይንት ሊመለስ ነው። አረ ቶሎ ተጫወት ካለ አቤት በል ካለ። አረ ቢያንስ በዛሬ ቀን ልደሰትበት ጀማው፣ እንዴት እንደከፋኝ ማለት ነው። አካውንቴ የሆነ ነገር ሆኗል። 1500 ከዛ አያልፍም። በቃ ባልሰራ አይሻለኝም እንዴ ከዚህ ሁሉ? አረ ኮፒ ሊንክ ገብታችሁ 15 ጊዜ ኮፒ ሊንክ፣ ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ ጀማው። ልደሰት እስቲ ቢያንስ አርሰናል ያሸንፈዋል ዛሬ። ቢስሚላ የሚኬል አርቴታው አርሰናል ፉላምን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አርሰናል ከረጅም ጊዜ በኋላ እንግዲህ 3 ንጹህ ጎል 3 ነጥብ አሳክቷል። ቶተንሃምን ባልተሳሳት ቶተንሃም 4-1 ካሸነፈ በኋላ በሰፊ ግብ ልዩነት ማሸነፍ አልቻለም ነበርና ዛሬ ግን ምርጥ ፐርፎርማንስ ምርጥ 3 ነጥብ ነው ያሳካው።
ደስ የሚል ጨዋታ ነበር። ለአርሰናል ደጋፊዎችም ደስ የሚል ነበር ብዬ አስባለሁ። ዋናው ምክንያቱ ግን በቃ ቡካዮ ጥሩ ላይ ነው መመለስ ብቻ ሳይሆን በጥሩ ፐርፎርማንስ ላይ ነው የተመለሰው። እሱ ጥሩ ከሆነ መቼም አሁን ከረፍት በኋላ እኮ በቀይ ነው ያው አርሰናል በጎል ነው የተጫወተው። ተቀይሮ የገባው ከሱ አይሻልም። እሱ በፎጣ እሱ ይሻላል እኮ ከረፍት በኋላ አይታችሁት እንደው ያው በርግጥ 3 ቀድሞ ስላስቆጠረ የመልሱ ጨዋታ በቻምፒየንስ ሊግ ስላለበት ልጆቹም በቃ እየቆጠበ ነበርና ፈልጎት ይመስለኛል። ፉልሃም እንደዛ ጫና ያደረገው ራሱ ፈልጎት ነው፣ እጅ ፍሬን ይዞ ነው እንጂ እንደው ከዛ በላይ መጨመር ይችል ነበር ብዬ አስባለሁ። ግን ልጆቹን ቶሎ ቀይራቸው ጥሩ ማድረግ እንደዛ ማድረጉ ግን ይሄን መፍትሄ ከዚህ በፊት ለምን አልሞክረውም? አንዳንዴ ይገርመኛል። አርቴታ በቃ አርሰናል እንደዚህ ነው። በቃ አሁን ደጋፊ ይሄን ሳይጠብቅ ነው ሰርፕራይዝ ያደርገው። ሲጠብቁት አርሰናል እታች ወርዶ ያገኙታል፣ ሳይጠብቁት ቀርሞ ላይ ወጥቶ በቃ አሁን ይሄን ነገር ብዙ አሁን ዛሬ ስኬል ምናምን ሞክራለሁ። ይሄን ነገር ከዚህ በፊት መሞከር ይችል ነበርና ዝም ብላችሁ ኢንጆይ አድርጉበት ነው እኔ ብዬ የማስበው። በቃ አርሰናል ኢንጆይ አድርጉበት። በቃ ዝም ብላችሁ መጨረሻ ላይ የሚሆነው ይታወቃል። በቃ ማየት ነው የሚሻለው። አሁን ሲቲ 2 ጨዋታ አለው በርግጥ እጁ ላይ ግን አይታወቅም። ያ ነገር ነጥብ ሊጥ ይችላል ምን ይችላል። ስለዚህ ያለፈውን ትቶ ኢንጆይ ማድረግ ይሻላል ብዬ አስባለሁ። ለማንኛውም ዛሬ ግን ጣፋጭ 3 ነጥብ ነው ያሳካችሁት። የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ባሉ ተረጋጉ። ምንድነው ጫጫታ? ቋጣሪም ይበዛል በአርሴ ጨዋታ፣ ድሮም በንጉስ ላይ ይበዛል እይታ በልልኝ። አተ ምድረ ቋጣሪ ማለት ነው። የከሰርከ ቋጣሪ ታጥነ ለሽ ማለት ነው ያለ አማራጭ ምድረ ቀሪ ሁላ ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ እናንተ ያልታያችሁ ግን ለብቻዬ ሲታየኝ የነበሩ አርሰናል ገና አልተመለከታችሁትም። አእምሮህን ስተሃል ስትሉ የነበራችሁ ሰዎች ማን አእምሮን እንደሳተ ሂሳብ እናወራርዳለን። ኧረ ምን አይነት አርሰናል ነው ዛሬ የተመለከትነው? ያያችሁትን የሰማችሁትን ብደግምላችሁ የእናንተን እውቀት መናቅ ነው የሚሆንብኝ። ግን ቪክቶር ዮኬሬሽ፣ ማይል ሉዊስ ስኬሊ፣ ቡካዮ ሳካ፣ ቤንጃሚን ዋይት፣ ትሮሳርድ አርሰናል እንዲም መጫወት ይችላል። በስመ አብ ምን አይነት ጨዋታ ነው የተመለከትነው? መድኃኒዓለምን እንዴት አባታችን ነው የምንችለው? የአርሰዬ ደጋፊዎች እንዴት ናችሁልኝ ማለት ነው። እስኪ ይሄን ቪዲዮ ማለት ነው በደስታ ኮፒ ሊንክ ይረገጥ፣ እናቴ ትሙት በደንብ ኮፒ ሊንክ እያረጋችሁት እኔ ማለት ነው የአርሰናል ደጋፊ ሁላ ለአርሰናል ደጋፊ ያዝናሉ። ማርያምን አይገባንም እኮ ይሄ ነው በቃ ለዚህ ነው ዲዘርቭ የምናደርገው። እናቴ ትሙት በቃ ማዘን ምና ስፔሻሊ በዚህ ሲዝን ማለት ነው በፍጹም የአርሰናል ደጋፊዎች ማዘን አልነበረብንምና ኤቭሪ ጨዋታ በእንደዚህ አይነት መልኩ ነበር መደሰት ያለብንና እኔ የሆነ አይ ነው እኔም እኮ እንደናንተ አዝናለሁ ምናምን፣ ግን ደግሞ ሌላ የአርሰናል ደጋፊ አዝኖ ሳይ ምናምን በጣም ነበር የሚደብረኝና ዛሬ በጣም ደስ ብሎኛል። ክርስቶስን ነው የምላችሁ ከሚገባው በላይ ፈርስት ሃፍ ጨዋታውን ግድል የሚያስፈልጉንን ተጫዋቾች ለሻምፒየንስ ሊግ አሳረፍን። ከዛ በኋላ እነማዱኬን እያየ ተዝናናባቸዋለህ ማለት ነው። ውጤት ያመጣሉ ብለህ ሳይሆን እነማዱኬን ታስገባቸውና እስኪ ምንድነው ጉዳቸው ናምፕለር ተመለከታችሁ ማለት ነው። ምን አይነት እያንዳንዱ ተጫዋቾች ፐርፎርማንስን ያስመለከቱ። ለኔ ኢንዲቪጁዋሊ እኔ ሳካም የጨዋታ ኮከብ መሆን ይችላል። ቪክተር ዮኬሬስም በአርሰናል ማዲያ እኔ ቪክተር ዮኬሬስን እንደዚህ ምርጥ ጨዋታ ሲጫወት ተመልክቼው አላውቅም። በቃ ለኔ ስፔሻሊ የዛሬው ጨዋታ ለቪክተር ዮኬሬስ በአርሰናል ማዲያ ያደረገው ምርጡ ጨዋታ ነው። ሌአንድሮ ትሮሳርድ ለኔ ጨዋታው ኮከብ ነው። በቃ ኦፍ ኮርስ አው ቪክተር ዮኬሬስ ሁለት ጎል አሲስት አድርጓል። ሳካም እንደዛው ሳካ ተውት በቃ ሌላ ተቀይሮ ባይወጣ ሌሎች አሲስቶች ጎሎች ላይ ኢንቮልቭ ያደርግ ነበር ብዬ ነበር ማስበው እና ሌአንድሮ ትሮሳርድ ጭራሽ አንኤክስፔክተድ ነው የሆነብኝ። እኔ ማርቲኔሎ ትሮሳርድ እያልኩ ተወዛግቤ ነበር ገና ላይን አፑን ሳይው ምናምን ነገር። ሌአንድሮ ትሮሳርድ በጣም ጸደይ ፐርፎርማንስ ነበር ያስመለከተ። ስለማን ስለ ካላፊዮሪ ላውራ? ስለ ሳሊባ ላውራ? እሺ ስለማን ማርያምን በቃ እንዳለ እኮ ተጫዋቾቻችን በጣም ነው የሚችሉ። ቤን ዋይት በዚህ ጨዋታ ለተቸውም ፈልጋሉ በጣም አናዱኛል። በዛው ልክ ደግሞ ጥሩ የነበረባቸው ሞመንቶችም ነበሩ ማለት ሉዊስ ስኬሊ ምን የታርገብ ሲጀመር እዛ ፉልባክ ላይ ሁለተኛ እንዳለው እግዚአብሔር ምን አይነት ፐርፎርማንስ ነው። በቃ ይሄ ነው ዴክላን ራይስ ከሉዊስ ስኬሊ በቃ ደቤስ ጥምረት ማለት ዙሜንዲና ዴክላን ራይስ ማለት ኦፍ ኮርስ አሪፍ ናችሁ፣ ግን በቃ ይሄ የተሻለው ጥምረት ነው አርቴታና ዛሬ ሞከርክበት መንገድ ቋሚ ስታርቲንግ ለበንቱ የተመለከተ ሉዊስ ስኬሊ ለመጀመሪያ ጊዜ ነው። በጣም ጸደይ ፐርፎርማንስ ነበር። በቃ የሆነ ወደፊት ስለ ሉዊስ ስኬሊ እንጠቀመው ወደ ኋላ ዴክላን ራይስ አይደለም። ስለዚህ ይሆናል አይደል ከኋላ ያለውን ይሸፍንለታል ዴክላን ራይስ። ሉዊስ ስኬሊ አይፈራም፣ ወደፊት ፕሮግሬሲቭ ፓስ ለማድረግ
አይቸገርም። ተጫዋቾች ድሪብል ለማድረግ አይቸገርም። ኦፍ ኮርስ ሪስክ ሊኖር ይችላል። ዋጋ ሊያስከፍልን የሚኖርበት ጊዜ ሊኖር ይችላል። ግን ዋጋ ሁኬርስ በቃ ዋጋ እንክፈል። እግዚአብሔር ሁሌ ባክ ፓስ ሁሌ የሆነ ዲያጎናል ፓስ ከምንመለከት እንደዚህ አይነት ተጫዋቾች ያስፈልጉናል ማለት ነው። ኤብሬቺ ኤዜ ምንም እንኳን ይውላችሁ ኤብሬቺ ኤዜ ጥሩ ባይሆን በ90 ደቂቃ ውስጥ የሆነ ነገር ተአምር ፈጥሮ ለሚወጣ ተጫዋች ይሄ ፒውር ታለንትድ የሆነ ተጫዋች በጣም ነው የሚችለው። ጮታው እንደተጀመረ አካባቢ የሆነውን ሚስቴኮች አይቼ ነበር። ከዛ ሀገር ለዮኬሬስ ምን አይነት ኳስ እንደሰጠው ኤዜ ካልሆነ እኛ ቡድን ውስጥ ያን ነገር ማንንም ማድረግ አይችልም። ቪዲዮ እንዳላስረዝመው በሌሎች ቪዲዮ መለሳለሁ። በጣም ደስ ብሎኛል። የአርሰናል ደጋፊዎች ኮሜንት ላይ ደስ ያላችሁን እየጻፋችሁ ማለት ነው ደስ ብሎናል በሉ። እናንተ ስትደሰቱ በጣም ደስ የሚለኝ እናቴ ዘሙ ይመሻሉ። ሰዎች ስለ ዋንጫ ይሉንታል ነው ወይ አማነሻ ደካማውን ፉላም ይሄን ያለው የምታሸንፈው? ኧረ እኔ ዋንጫ ብትበሉ ደስ ይለኛል፣ ግን አትበሉም። አማንሃ ቃል አጣው ለእናንተ። ዛሬ ችላችሁ ነው ያሸነፋችሁ። ዋንጫው ብሉት፣ ግን ቃር ስለሚይዛችሁ ስለሚያቀረሻችሁ ምንም አልልም። ግን አማንሃ ያ አርሰናል ፉልሃምን አጋይቷታል። ፈርስት ሃፍ ነው ጨዋታውን የጨረሰው። ግን በዚህ ጨዋታ ላነሰው የምፈልገው አንድ ነጥብ ፈርስት ሃፍን ብያችሁ ነበር፣ ሊዩስ ስኬሊን ማለት ነው ተዘርፋችሁ ነበር። በእርግጠኝነት አሁን አትሰጡንም ማለት ነው። ሚድፊልደር ላይ ደፈር ቆፍጠን ብሎ ማሰለፍ ጀመረ። የምን ዙቢሜንዲ ማለት ጀመረ ሰውየው ማለት ያኔ ምን የመሰለ ታለንት ማየት ጀመረን። ልጁ ትቶ ሊወጣ ነበር፣ ትቶ ሊሄድ ነበር ማለት ነው። ቢባል ሊዩስ ስኬሊ ሲኒፐር ይባላል። አምናት ስንት ትልልቅ ቡድኖች ጋር አስገብተው እነ ቫልቬርዴን እያጋደመ ሄዶ ሪያል ማድሪድ ጋር ሲጫወት ቋሚ ተጫዋች ሆኖ ሌፍት ባክ ብለህ አሰልፈው ሚድፊልደር ላይ እነ ፓርቴን እያገዘ የምታውቀውን ተጫዋች አምስተኛ ተመራጫችን እያልክ ትመጣል። እኔ እግዚአብሔርን አንዳንዴ ላጣው ነው ይሄ ምንድን ነው የሚባለው? ላጣው ነው ብለህ አስበህ መተችት፣ ላገኘው ነው ብለህ ማሞገስ በጣም ደባሪ ነው። አሁን ማንቸስተር ዩናይትድ በእርግጠኝነት እንደማያገኘው እርግጠኛ ነኝ። ግን ደግሞ ስኬሊ ምን አይነት ተጫዋች እንደሆነ እንዴት ያምነውን እንደረሳችሁት ዛሬ ግን ረስታችሁት የነበረውን እንድታስታውሱ አድርጓችኋል ብዬ አስባለሁ። በጣም ቤስት ማለት ቤስት የጨዋታው ቤስት ለኔ ትሮሳርድ ጸደይ ነበር። ቪክተር ዮኬሬሽ ሌላ ሌቭል፣ ቡካዮ ሳካ ዋው ተመለሰች። በፈርስት ሃፍ ብቻ ሌላ ደረጃ ላይ ማለት ሌሎችም ጥሩ ነበሩ። ሳሊባ ማጋሪሽም ጸደይ ነበር። ዴቪድ ራያ 1-2 ኳስ ነው የተሞከረበት። ኳስ ነው ፓንች ያደረገው የመጀመሪያው ኮርነር የወጣው ኳስ ምናምን ብቻ። ለማንኛውም እኔ እንደዚህ ጥሩ ስትሆኑ ከማድነቅ ወደ ኋላ አልልም። ግን አሸነፋችሁ መጥፎ ስትሆኑ ደግሞ መጥቼ ተቻለሁ ማለት ነው። ለማንኛውም ይመቻችሁ፣ ቤስት ነበራችሁ። ከዚህ በኋላ ማንቸስተር ሲቲ ስራ ይጠብቃል። አሁንስ የዋንጫው ባለቤት ማን ይሆን? የለንደኑ ኩራት አርሰናል ጎረቤቱ ፉልሃምን አንበረከከ። በነገራችን ላይ ቤተሰቦች ትብብራችሁ እጅግ ያስፈልገኛል። 1 ሚሊዮን ፎሎወር ለመግባት በጣም ጥቂት ፎሎወሮች ብቻ ስለቀሩኝ ፎሎ በማድረግ ተቀላቀሉ። የዛሬው የአርሰናል ድል ለአርቴታ ተራ ነጥብ አይደለም። ይልቁንም በደረጃ ሰንጠረዡ አናት ላይ የነበራቸው መሪነት ይበልጥ በማጠናከር ከተከታዮች ቻቸው ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 6 በማስፋት የሊጉን ዘውድ ለመድፋት ያላቸውን ጽኑ ፍላጎት ለዓለም ያሳዩበት ታላቅ ምሽት ሆኖ አልፏል። እንዲህ እንድትጫወቱ እኮ ነው የምንፈልገው። በቃ አርሰናል እኮ በስማም እንዲህ እየቻላችሁ ሳካ ነው ሳላህ ነው ዛሬ የነበረው። በስማም እንዴት ነው የሚያምረው ጨዋታው ራሱ ማለት ኢዚ ራሱ ያቺ ኳስ አረ እንደዚህ ተጫወቱ በቃ ብሉ አሳምናችሁን። እኔ ይመቸኛል በቃ አርሰናል እንደዚህ የሚጮህ ከሆነ ፈርስት ሃፍ ምንድነው? ይሄ አርሰናል አትሌቲኮ ነው ሻምፒዮንስ ሊጉንም ያሰጓል። በቃ እንዲህ ምንጮህ ከሆነ እንዴት ነው የሚያምሩ። የዛሬውን አርሰናል አለማድነቅ ባይዘው አይቻልም። በቃ ደስ ሲል ለማየት ራሱ ደስ ሲል በስማ በተለይ ፈርስት ሃፍ ሳካ ማድዌኪ ጭራሽ ከሳካ ጋር ማይገናኝ በቃ ሳካ ሲጎድል ያጎርለዋል በቃ ቲሙን። ሳካ ዛሬ ነው የታየኝ። በቃ ይመቻችሁ ጀሞ 3-2 አሸንፏል። 6 ነጥብ ይመቻችሁ። አርሰናል ፉልሃምን በፈርስት ሃፍ ውጤት ማለት ነው 3-0 በሆነ ውጤት ማሸነፍ ችሏል። ኮንግራትስ ፋሚሊዎች ማለት ፈልጋለሁ። ያው እንግዲህ ፈርስት ሃፍ አርሰናል ልዩን አርሰናል በማጥቃቱ ረገድ እጅግ በጣም ልዩን አርሰናል ነበር እንግዲህ የተመለከትነው ዛሬ። ባይዞ ቀደም እንዳልኳችሁ ቡካዮ ሳካ ዳግም የተወለደ ልጅ ነበር የሚመስለው ዛሬ እና እጅግ በጣም አሪፍ እንቅስቃሴ አድርጎ ነው የወጣው። ያው ሰከንድ ሃፍ ግን እንደ ፈርስት ሃፉ ማጥቃቱ አርሰናል ትንሽ ተቀዛቅሎ ነበር። ቢሆንም ቅያሬዎቹ ነው አይ ቲንክ ይመስለኛል ወሳኝ ተጫዋቾቹ ተቀይረው ነበር።
ትክክለኛ ውሳኔ ይመስለኛል ለአትሌቲኮ ጨዋታ ማለት ነው ለቻምፒየንስ ሊጉ እና ያው አርሴዎች ኮንግራ ማለት ፈልጋለሁ እዚህ ጋር ግን ቡካዮ ሳካ እንዲያቻል ማን ምን አይነት ገደላ ነው በእናታችሁ እንዲህ ይቻላል ኧረ በስመ አብ ኧረ ተጫዋቹ ለማንኛውም ዛሬ ሳካ ልዩ ነበር እውነት ነው የምላችሁ ይመቻችሁ ለማንኛውም ኮንግራ ሁላችሁም እንዳያችሁት ሉዊስ ስኬሊ ሙሉ ቋጣሪውን ነው ቁጭ አድርጎ ያሳደረው that's it እንደ መሰላችሁ አይታችሁ ከሆነ ከሱ የሚነሱ ሁሉም ኳሶች በጣም ኢፌክቲቭ ነበሩ ምን እያሰብኩ እንደነበር ታውቃላችሁ አመቱ ሙሉ እንደዚህ ተጫውተው ቢሆን ኖሮ ብዬ እያሰብኩ ነው ክሊንሽት and then 3 ጎል ከዛ ለዋንጫ ጉዟችሁ ደግሞ 3 ጌም ነው የቀረው ምን እየተሰማችሁ ነው ምን አሰባችሁ እንዴት ናችሁ ሳካ ስላገባ ደስ ብሎኛል የማልክደው ደስታዬ ነው ብቻ ይመቻችሁ ቋጣሪያንስ በጣም እየተዘናጋችሁ ነው አርሰናል ፉልሃምን ማለት ነው አርጎን ያባረሩ ሁለተኛ ማለት ነው ከዚህ በኋላ እኔ አጠገብ ብደርስ ምን እንደማረገ ምናምን ብሎ በቃ ዝቶበት ብዙ ነገር አርጎ ቀጥቅጥ አርጎን ያሸነፈው ለመቋጠር እንዳይመች አርጎ ምንም አሁን ምንም ማውራት አንችልም ማድነቅ ብቻ ነው እንጂ በጣም ነው የሚችሉት ምንም ነገር የሌለው ሳካ በቃ ምን አይነት ሰው ነህ አንተ አይደብርህም እንዴ ቆይ ነው ወይስ ለአትሌቲኮ ማድሪድ መልእክት ለማስተላለፍ እነሱ አሸንፈዋል ገና ለገና ብላችሁ በጣም የሚገርም ጌም ማኔጅመንት የሚገርም ጨዋታ የሚገርም አርሰናል በጣም አሪፍ በቃ ትክክለኛ ለዋንጫ ጎል ያስፈልጋቸዋል ጎል 3 ጎል በቃ ትክክለኛ እኔ በጣም ነው የተመቸኝ የምር አድንቄያቸዋል ይሄን ሰውዬ ነበር ወይ ቼልሲ ሊቀጥር የነበረው አሁን ነገሩኝ እስቲ እጁ ውስጥ የሚከተው አርሰናልን ዛሬ ሳልፈልግ ነው ያደነቅኩት ምክንያቱም ባንተ ምክንያት ሲጀምር በባለፈው መጀመሪያም ጨዋታ ላይ እኔ ተናግሬ አይችልም ምንም ሐሳብ የሌለው አሰልጣኝ ነው ስል አሬ ይችላል አላችሁ ኮሜንት የታለ ይሄ ነው የሚችለው አንተ ሲያስጠላ በጊዜ ምን ሆነ ነው እንዴ እንዴት ነው ሰው አንተ ምን ነበር እሺ ምን ብላድ ምን ልሰራ ነው የገባው ሲያስጠላ ለምን ተሰቃያለህ ውጣ በቃ አታሰልጥም እንዴ ይሄ ደግሞ አንተ መስማ ካንተ ማለት ነው ከምር እንትና ኬራን ማኬና ይሻላል ኢፕስዊችን አሳድጎታል ዛሬ አንተ በቃ ማቱን ሆነ ሲያስጠላ በዚህ አረ ወገን ምንድነው ቋጠሮ እየሰራ አይደለም እንዴ ወዴት እንዴ እንደጀመርነው መጨረስ አለብን ቋጠሮአችን ላይ በርታ ማለት አለብን ያመጋገብ ስታይላችሁ ወይም ቀይሩ ከከበዳችሁ እንዴ ምንድነው በዚህ ልክ እንደዚህ አርገፈግፉናል ተከታታይ 3 ጨዋታ መለጡን ይሄ ተገቢ ነገር አይደለም ቋጠሮአችንን ማስተካከል አለብን አመጋገባችንን አስተካክለን ለቋጠሮ የሚመች አይነት አለ ደንደን የሚያረገን ቋጠሮ ላይ የሚሆን አመጋገብ ነው መመገብ ያለብን አሁን ያለን አንድ ተስፋ ዌስትሃም ዩናይትድ ዘሃመርስ መዶሻዎቹ ናቸው እንግዲህ እነሱን ይዘን መቀጠል አለብን ደገፍ አርገናቸው ለዓለመውረድ የሚጫወት ቲም ነው ነጥቡ ያስፈልገዋል ሚኮስፐርስ ከስር ቁና እየተነፈሰበት ነው ያለው ስለዚህ ዌስትሃም አይምርህም ነው ማለት ታንከባክበን ነው እንመጣለን እናንተ ደግሞ የቋጠሮ ስታይላችሁን አሻሽሉት ለማንኛውም ለጀማው ሊደርሺፕ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማችሁ ያራዳ ልጆች ሚኬል አርቴታ ምንድነው ያስመለከተን ጋይስ መድፈኞቹ አርሰናሎች በወሳኝ መርሃ ግብር ፉልሃምን 3-0 በማሸነፍ በፕሪሚየር ሊግ ያላቸው መሪነት በ6 ነጥብ በማስፋት 76 ነጥቦችን በመያዝ አንደኛ ደረጃነታቸውን ማጠናከር ችለዋል ሚኬል አርቴታ ስቴትመንት የሆነ ፐርፎርማንስ ነው በአርሰናል በኩል ያስመለከተን በዚህ ጨዋታ ላይ ለመድፈኞቹ አርሰናሎች 3ቱን ጎሎች ማስቆጠር የቻሉ ተጫዋቾች ቪክተር ዮኬሬሽ 2ቱን እንዲሁም ደግሞ ቡካዮ ሳካ አንዱን ነበረ ቪክተር ዮኬሬሽ 3ቱን ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር አንድ አሲስት እንዲሁም 2 ጎሎች በማድረግ ማለት ነው ቡካዮ ሳካ ደግሞ እንዲሁም አንድ ጎልና አንድ አሲስት ማድረግ ችሎ ነበር ፈርስት ሃፍ የገደሉ ጨዋታ ነው ማለት ይቻላል ሚኬል አርቴታ ከሰከንድ ሃፍ በኋላ ጨዋታውን በማረጋጋትና ቴምፖን በማቀዝቀዝ ተጫዋቾቹን በማሳረፍ ማክሰኞ ለሚጠብቀው የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ሲያዘጋጅ ነበር ተጫዋቾቹን ቀይሮ እያስወጣ ማለት ነው ፉልሃምን ቶታሊ ፈርስት ሃፍ ዶሚኔት አድርገው ነበር አሳምነው ማሸነፍ እየቻሉት በዛው ውጤቱን በማስጠበቅ እንግዲህ 3-0 ማሸነፍ ችሏል ፉልሃሞች በዚህ ጨዋታ ላይ ጥሩ ነገር ይነሳላቸው ከተባለ ከሰከንድ ሃፍ በኋላ ጨዋታው ላይ ለመመለስ ያደረጉት ጥረት ነበረ እሱም ቢሆን በቂ አልነበረም አርሰናሎችም ስለፈቀዱ ነበር ፉልሃሞች ለማጥቃት ጥረት ሲያደርጉ የነበረው ማለት ነው ኤኒዌይ ሚኬል አርቴታ ግን በጣም ስቴትመንት የሆነ ፐርፎርማንስ ነው በዛሬው ጨዋታ ላይ ያስመለከተ ሉዊስ ስኬሊ ሚድፊልድ ላይ ተሰልፎ ምን ያህል ጥሩ ተጫዋች እንደሆነ አሳይቶን ነበር በአርሰናል በኩል ነው የሚባል ተጫዋች በዚህ ጨዋታ ላይ የተመለከተን አይመስለኝም ቡካዮ ሳካ አንድ ጎልና አንድ አሲስት በስሙ ማስመዝገብ ችሎ ነበር ቪክተር ዮኬሬሽ 3ቱን ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር 2 ጎል እንዲሁም ደግሞ አንድ አሲስት ነበር በስሙ ማስመዝገብ የቻለው ኤኒዌይ እናንተ ስለዚህ ጨዋታ ምትላላችሁ ሐሳባችሁን አጋሩኝ የፕላስ ፖይንት መጫንዳት እሺ ቋጠሮ አልተሳካም አርሰናል 3 ፉላም 0 ጭራሽ 3 ጎል ማለት ነው
ጭራሽ የዮኬሬሽ 2 ጎል አርሰናል ባይዞ ላለፉት 8 ጌም ከአንድ ጎል በላይ አላገባም። ፉላም ምን አይል ሺት መሆኑን የምታውቀው ያን በዛ ላይ እንዳለ ፉላም የአርሰናል ተጫዋቾች ናቸው እንዳለ ማለት ነው። የአርሰናል ቢቲም በለውና ምንም ሲጀመር አልተዋጠለኝም። እኔ አውቀው ሁሉ ነው ይመስለኛል። በቃ እንትን ሙድ የያዙ ነው እንጂ ይመስለኝ እንዴት እንድሽት ሆናለ በዚህ ሰዓት ማለት ነው። ለማንኛውም እኛ ይሄ ያው ለጫወታው ድምቀት ነው እንጂ የምንቋጥረው ሲቲ የራሱን ጌም እንዳላሸንፈው እንደሚያሸንፍ በጣም እርግጠኛ ነኝ። ዮኬሬሽ ራሱ ለጎል አገባ፣ ይሄ ሳካ ጎል አገባ። በቃ እንዳለ እግር ማፍታቻ ነው ያደረጓቸው ማለት ነው። እና ያሳዝናል በጣም ለቋጥሮ በጣም መሳፋሪ ነው በጣም ማለት ነው። ግን ዊ ዶንት ኬር የራሳችንን ጌም አሸንፈን ይሄ ዋንጫ እናነሳለን። ካሞን ሲቲዘን ይመቻችሁ። ፓፓፓ አረ ጉድ ነው የአራዳ ልጆች። አርሰናል በሚገርም ሞራል ነው ወደ ፕሪሚየር ሊጉ የተመለሰው ማለት ነው። በዚህ ሞራል የሚቀጥል ከሆነ አርሰናል ሊያጅ ለገናጅ አስቸጋሪ ነው። እንደዚህም ሲጫወት ዘንድሮ አልተመለከትንም የአራዳ ልጆች ማለት ነው። የሚኬል አርቴታ ሰራዊት ከዛ ሁሉ ነጥብ ተደረሰበት፣ ደከመ፣ ወደኋላ ፈገፈገ ሲባል ዛሬ ግን እሳት ለብሶ እሳት ጎርሶ ፉላሞች ነጥብ ያስጥሉታል ተብሎ ተጠብቆ ነበር። ነገር ግን ይሄ ሊሆን አይችልም አለ ቡካዮ ሳካ። የአራዳ ልጆች ቪክተር ዮኬሬሽ ሳካ ምን አይነት ጨዋታ ነው ስንመለከት የነበረው ማለት ነው። የዛሬው አርሰናል አብሶ የፈርስታፉ አውሬና ጭራቅ ነበረ። ጎሉን 3 ጎል አስቆጥሮ ወደ 4 ጎል አስፍቶታል። የ6 ነጥብ ልዩነት ይዟል ማለት ነው። አሁን ጫናው ተከርብቷል። የፔፕ ጋርዲዮላ ሰራዊት ላይ ሆኗል ማለት ነው። ምን እንመለከታለን አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ።